قضية. فهذا الهدف ديال الأبطال العالميين هو تحقيق أرقام وفوز بأغلفة مالية. በየዓመቱ በሰሜን አፍሪካዊቱ ሀገር ሞሮኮ የሚደረገው የማራቶን ውድድር ትላንትናም በዋና ከተማዋ ራባት በድንቅ ፉክክር ታጅቦ ተደርጓል። ኢትዮጵያውያን አትሌቶች በሁሉም የጾታ ዘርፎች በወንዶቹም በሴቶችም ከአንደኛ እስከ ሶስተኛ ደረጃን ይዘው በማጠናቀቅም አረንጓዴ ጎርፍን በራባት አስመልክተውናል። ኢትዮጵያውያን በበላይነት ያጠናቀቁበትን የራባት ማራቶን ውድድርን ዛሬ ወደ እናንተ ልንቃኝላችሁ እነሆ ዳግም ተገናኝተናል። ወደ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። የተለያዩ ኢትዮጵያውያን አትሌቶች በዓለም መድረኮች ላይ በተለይም በማራቶንና በግማሽ ማራቶን ውድድሮች ላይ የሚያስመዘግቧቸውን ድንቅ ታሪኮችንና ድንቅ ውጤቶችን እየተከታተለን በቪዲዮ ጭምር እያስደገፍን ወደ እናንተ የምናቀርብበት ፕሮግራምና ቻናላችን ነው። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ዛሬ የራባት ማራቶንን ድንቅ ፉክክር ከቪዲዮ ጭምር አያይዘን ወደ እናንተ የምናደርስ ይሆናል። አብራችሁኝ ቆዩ። ማራቶን ተሐققات نتمنى يتحقق هذا الرقم هذا ديال الإينات. فهي وصلت لشارع الحسن. ይህ የምትመለከቱት ድንቅ አጨራረስ ኢትዮጵያዊቷ ዓለም ፀሐይ አሰፋም ትላንትና በተካሄደው የራባት ማራቶን ላይ በአንደኝነት ያጠናቀቀችበት ውድድር ነው። ኢትዮጵያውያን አትሌቶች ይህንን ውድድር በበላይነት ደምድመውታል። ከአንደኛ እስከ ሶስተኛ ደረጃ ድረስ ማንንም ሰው ሳያስገቡ በአንደኛ፣ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። ከዛ ውጪም አምስተኛና ስድስተኛ ደረጃንም ይዘው ያጠናቀቁት የኢትዮጵያውያን አትሌቶች መሆናቸው ደግሞ ድሉን እጥፍ ድርብ እንደሚያደርገው ነው በርካቶች የተናገሩት። ትናንትና እሁድ ሜይ 10 2026 በተካሄደው ለ9ኛ ጊዜ በተደረገው የራባት ዓለም አቀፍ ማራቶን የኢትዮጵያውያን አትሌቶች በሁለቱም ጾታዎችም በበላይነት ያጠናቀቁበት ውድድር እንደሆነ ነው የተመለከት ነው። በሴቶቹ ዘርፍ ትልቅ ትንቅንቅን ቢደረግም ኢትዮጵያውያን አትሌቶች ግን በጭራሽ እጅን አልሰጡም። ዓለም ፀሐይ አሰፋ ውድድሩን 2 ሰዓት ከ25 ደቂቃ ከ03 በመግባት በበላይነት ስታጠናቅቀው መሰረት አበባየሁ አለሙ ደግሞ ሁለተኛ ደረጃን ይዛ ያጠናቀቀች ኢትዮጵያዊት አትሌት ናት። የገባችበት ሰዓት ደግሞ 2 ሰዓት ከ25 ከ42 ነው። ሶስተኛ ደረጃን ይዛ ያጠናቀቀችው ሌላኛዋ ኢትዮጵያዊት አትሌት ስራነሽ ይርጋ ዳኜ ናት። 2 ሰዓት ከ27 ደቂቃ ከ27 ሰከንድ ደግሞ ውድድሩን ለማጠናቀቅ የፈጀባት ሰዓት ሆኖ ተጠናቋል። በአጠቃላይ ኢትዮጵያውያን አትሌቶችም የወርቅ የብርና የነሐስ ሜዳሊያውን በአፍሪካዊቱ ሀገር በሰሜን አፍሪካዊቱ ሀገር ሞሮኮ ራባት ላይ ያስመዘገቡበት ድንቅ ድል ነው። ከዛ ውጪ ጌቴ ዱካሌ አምስተኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ29 ከ12 የገባችበት ሰዓት ነው። ኩሊ ጭምዴሳ ደግሞ 2 ሰዓት ከ29 በ45 ሰከንድን በመግባት ስድስተኛ ደረጃን ይዛ አጠናቃለች። በመካከላቸው ሞሮኮዊቷ ተወዳዳሪ ካቱር አራተኛ ደረጃን ይዛ ያጠናቀቀች አትሌት መሆኗን ነው ትላንትና የተመለከት ነው። በአጠቃላይ በሴቶቹ ከአንደኛ እስከ ሶስተኛ ደረጃን ይዘው ያጠናቀቁት ኢትዮጵያውያን አትሌቶች በወንዶቹም ቢሆን በበላይነት ያጠናቀቁበት የሞሮኮ ራባት ውድድር ነው ትላንትና የተካሄደው። በወንዶቹም ቢሆን ቦኪ ድሪባ አንደኛ ደረጃን ይዞ አጠናቋል። እንዲሁም ሁለተኛና ሶስተኛም ደረጃ ጭምር ይዞ ያጠናቀቁት ሌሎች ኢትዮጵያውያን አትሌቶች መሆናቸውን ጭምር ነው የተመለከት ነው። በአጠቃላይ የኢትዮጵያውያን የበላይነት የነበረበትን የሞሮኮ ራባት ውድድርን በቪዲዮ እንድትከታተሉት በአክብሮት እንጋብዛለን። በቀጣይ ፕሮግራሞቻችን ደግሞ እንዲሁም እንደተለመደው ወደ እናንተ የተለያዩ ድሎቻችንን በተለይ ኢትዮጵያውያን አትሌቶች በማራቶን እና በግማሽ ማራቶን በጎዳና ላይ ውድድሮች የሚያመጧቸውን ድሎችም እየተከታተልን አሁንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የትላንትናውን የሞሮኮ ራባት ድልንና ኢትዮጵያውያን ሴት አትሌቶች ዓለም ፀሐይ አሰፋ፣ መሰረት አበባየሁና ስራነሽ ይርጋ ያመጡትን ድንቅ ድልም ከአንደኛ እስከ ሶስተኛ ያጠናቀቁበትን ውድድር ቪዲዮን እንድትከታተሉ በአክብሮት ጋብዛችኋለሁ። አዲስ አትሌቲክስ የዩቲዩብ ቻናልን እያደመጣችሁ ስለሆነ ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን የእንኳን ደስ አላችሁ መልእክቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ በቀጥታ ወደ ውድድሩ የቪዲዮ መልከታ ነው የምናመራው።